ፕሬዝዳንታዊ ሚሊዮን ደጋፊ ነኝ እኔ አሁን የኢህአዴግ ነው አብይ አህመድ ጠቅላይ ሚኒስትርነቱ ካለቀ በኋላ ፕሬዝዳንት ሆኖ ለመቀጠል ነው ከእንደገና ለሁለቱና ሚል አለ ፖለቲከኞች በፊት ነው ለዚህ ተብሎ ነው ምክክር የሚካሄደው ከተባለ ቆይቷል አብይ አህመድ ፕሬዝዳንት ሆኖ ፈልጓል እርስ በርስ የነበረ ግጭት አለ በተለይ የኦሮሚያና የአማራ ተወካዮች ከፍተኛ ውጥረት ነበረባቸው አንዱ ረግጦ ሲወጣ ከእንደገና ሌላኛው ረግጦ ሲወጣ እያባበሉ ሲመልሷቸው የአፍሪካ ማሪዎች ትልቁ ችግራቸው እኮ የጻፉትን ነገር ባለማክበር ይሉና ይጥማቸዋል ፓወር በጣም ይጥማል አሉ ነው ያላቀው ተጨቃጫቂ የአዲስ አበባ ቢሆን ደግሞ በጣም አዲስ አበባ ሰው አለ አዲስ አበባ የሚባለው እንደኔ ያለው ከኦሮሚያና አማራ ክልል ይገባኛል ሲሉ መሃል ደግሞ ነዋሪ የሆነው እዛ ውስጥ እንትን ቢል ድምጹን ራሱ ብንሰማ ደስ ይለኝ ነበር ግን ሁለቱ ናቸው ልክም አይደለም አይደል የክርክሩ እንትን የሁለት ብሔሮች ውክልና ባለፈው ጊዜ ተናግረው ውክልና እኔ አዲስ አበባ ህዝብ ውክልና አለው ብያለምንና ውክልና እንደሌለን በቃ የተሰጣ ነገር ነው እዛ ላይ ታየ ፊት ለፊት የታየን ይመስለኝ አሁን በሌሎች በብዙ ዓለማት ፕሬዚዳንሻል ሲስተም በሚጠቀሙ ሀገራት ላይ ምንድነው የሚሆነው ያው ህዝቡ ነው ቀጥታ ፕሬዚዳንቱን የሚመርጠው አሁን ግን ልክ እንደ እስከዛሬው እንደምንከተለው አይነት ስርዓት ፕሬዚዳንታዊ ሆኖ ነገር ግን በዛው በምክር ቤት እንዲመረጥ ነው እሱ በራሱ ከበፊቱ ስርዓት ጋር ታዲያ ምን ልዩነት አለው አሁን ፕራይመርሊ በቀድሚያ ራሴን መግለጽ የምፈልገው በብሔር ማንነት አይደለም በሲቪክ ናሽናሊዝም ከዚህ አልፌ እንደ ኢትዮጵያን ተባብረን በሰራነው ነገር ነው ማምነው ስለዚህ ዜግነቴ ላይ ነው ምንጠለጠለው እንጂ ብሔሬ ላይ አልፌ ያለው ነው እሱን አልፈልግም የሚል ሰው ቦታ የለውም ኢትዮጵያ ውስጥ በቀላሉ ከብሔር ፖለቲካ መውጣት አስቸጋሪ ከሆነ ቀስ ብለን ቀስ ተብሎ ያለማመዱ መውጣት ይቻላል አሉና አንደኛው ምርጫ ስርዓቱን ፕሬዝዳንታዊ ማድረግ ነው ጠቅላይ ሚኒስትሩም በዛ አይነት ሁኔታ ከሄዱ አናቅም ግን ተቀምጧል እዚህ ጋር ከሁለት ጊዜ በላይ መመረጥ አይቻልም እንደ አሜሪካዎቹ አይነት አሁን የተቀመጠው ከዛ በኋላ ሲቀጥሉ የሚመጣው የዲክታተርሺፕ እና የዲሞክራሲ ጥያቄ ኢትዮጵያ ውስጥ በ1.9 ሚሊዮን ብር ሙሉ ክፍያ በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ በአንድ አመት ውስጥ የምናስረክባቸው G+5 ዘመናዊ ሞል በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 1 ካሬ በ2.2 ሚሊዮን ብር 16 ካሬ በ3.5 ሚሊዮን ብር 22 ካሬ በ4.4 ሚሊዮን ብር 32 ካሬ በ6.4 ሚሊዮን ብር በኔት ኤሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ እና በፉል ፊኒሽ የምናስረክባቸው ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉ። ሜሪት ፕሮፐርቲስ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮች ላይ ትኩረት አድርገን የምንወያይ ይሆናል። በዛሬው አጀንዳችን ሰፋ ያሉ በርካታ ጉዳዮችን እናነሳለን። አብራችሁ እንድትቆዩ ሀሳብ አስተያየታችሁን እየሰጣችሁን ግብዣችን ነው። አሚጎ እንኳን ደህና መጣ። እንኳን ደህና ቆየኝ ዘሩ። በአንዳንድ ጉዳዮች ባለፈው ሳምንት አልተገናኘንም አንዳንድ አጀንዳዎችንም በይደር አቆይተናቸዋል ከዛ የተነሳ ነገር ግን አሁንም ድረስ መነሳት ያለባቸው የሚገባቸው እጅግ ትኩረት የሚስቡ ምናልባትም የኢትዮጵያን አጠቃላይ የፖለቲካ ሁኔታ ሊለውጥ ሊቀይር የሚችሉ አንዳንድ እርምጃዎችና ውሳኔዎች አሉ የአገራዊ ምክክር ኮሚሽኑ እንግዲህ ተጠናቋል ባለፈው ቅዳሜና አርብ ተጠናቋል ከዚያም በኋላ ከስምምነት የተደረሰባቸው አጀንዳዎች ይፋ ሆኗል በልዩነት የተያዙም አሉ በተለይ ከዚህ ከአዲስ አበባ ጋር ተያይዞ በርከት ያሉ ጉዳዮች ሲነሱ እንደነበር እናስታውሳለን በተለይም ወደ መጨረሻ አካባቢ ላይ ከበላይ አካል መጣ የተባለ ትዕዛዝና አዲስ ሀሳብ አለ በሚል ስብሰባ ረግጠው የወጡ አመራሮች ነበሩ በተጨማሪም ሁሉም የክልል ርዕሰ መስተዳድሮችና የሁለቱ ከተማ አስተዳደር ከንቲባዎች ንግግር ሲያደርጉ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ግን ንግግር አለማድረጋቸው ትኩረትን የሳበ ጉዳይ ነበር አብዛኞቹ የአማራ ክልል ተመካ
ተመካካሪዎችና ተወካዮችም ስብሰባ ረግጠው ወጥተው ነበር። ነገር ግን መጨረሻ ላይ በአቶ አረጋ ከበደና ሌሎች የአማራ ክልል ከፍተኛ ባለስልጣን አግባቢነት ወደ አዳራሹ መመለሳቸው ተሰምቷል። ከውሳኔ ጋር የተያያዘ ግን ብዙ ጉዳዮች እየተነሱበት ነው፣ እናነሳዋለን። የህገ መንግስቱ ጉዳዮች ላይ በተለይ አንቀጽ 39 ከዚህ ከመገንጠል ጋር ተያይዞ የኢትዮጵያን ባንዲራ ጉዳይ በሚመለከት የተነሱ ውሳኔ የተደረሰባቸው ጉዳዮችም አሉ። ህገ መንግስቱ እንዲቀየር አንድ ብሔር ካልተስማማ በፊት ላይ ውድቅ ነበር የሚሆነው። አሁን ግን 3/4 እንዲሆን የሚል ውሳኔ አለ። እነዚህን ጉዳዮች እናነሳቸዋለን። ምክንያቱም አንደምታዎቹ ሰፊ ነው። አሁን ከሀገሪቱ ካሉ በአማራና በኦሮሚያ ከሚንቀሳቀሱ ታጣቂ ኃይሎች ከሚያነሷቸው ጥያቄዎች ጋር የተገናኙ ናቸው። በተለይም አብዛኛው የአማራ ክልል የፋኖ ታጣቂዎች የሚያነሷቸው ጥያቄዎች በዚህ ምክክሩ ላይ መልስ አግኝተዋል ተብሎ ሊታመን ይችላል። ለምን የሚለውን እናነሳዋለን። ከዚህ አስቀድመን ግን የመዝጊያው ፕሮግራም ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ አልተገኙም። በርካታ መረጃዎች እየተናፈሱ ነው። መግቢያው ላይ ፕሮግራሙ ምክክር ሲጀመር የሞቀ የመክፈቻ ንግግር ነበር ያደረጉት። ምክክሩን በተመለከተም ጠቅላይ ሚኒስትሩ ከዚህ ቀደም የተናገሩት ንግግር በኮቴሽን የሆነ በአጭር ጽሁፎች በመንግስት ሚዲያዎች ላይ በየቀኑ ነበር ሲለቀቅ የነበረው። ትልቅ የሀገሪቱ ክስተትና ሁነት ስለሆነ ጠቅላይ ሚኒስትሩ መዝጊያው ላይ አለመገኘታቸው ትኩረትን የሳበ ነበርና ከመዝጊያው ጋር ተያይዞ ያሉትን ጉዳዮች አንስተን ወደ አጀንዳዎቹ እንገባለን። መዝጊያው ላይ በእውነቱ ጠቅላይ ሚኒስትሩ አልተገኙም። ስትሬንጅ ነው። ምክንያቱም በጣም ብዙ ከዛ በፊት ባደረጓቸው ንግግሮች ብዙ ተስፋ እንዳላቸው በዛ ኢትዮጵያ ትመክራለች የሚለው በከተማ ውስጥ በአዲስ አበባ ብትዞር በብዙ ቦታ ያለ ነው። ጠቅላይ ሚኒስትሩን ብዙ ጊዜ አጽንኦት ሰጥተው ሲናገሩበት የቆየ ጉዳይ ነው። ስለዚህ ተጠብቀው ነበረ። በወሬ እንደሰማ ነው ታሟል የሚባለው እምናት ሹር እርግጠኛ አይደለሁም፣ ግን አልተገኙም። የዛን ቀን ግን ኡሁሩ ኬንያታ ተገኝተዋል። በጣም እውነቱን ለመናገር የመሰጠኝ ንግግር የኡሁሩ ኬንያታ ነው። በጣም ቆንጆ ንግግር ነው ያደረጉት። አንዳንድ ጊዜ እንዳለመታደል ሆኖ እኛ የማይታየን ነገር ለምንድን ነው ጎረቤቶቻችን እና ከውጭ የሚመጡ ከሩቅ ለምሳሌ የባርባዶስ ባለፈው ደግሞ ስለ አድዋ የመሰከሩት ትሬቨር ኖሃ ላይ ቀርበው አንድ ኮሜዲያን በቅርቡ ፖድካስት ከፍቶ ስታንዳፕ ኮሜዲ ነበር የሚሰራው። እዛም ላይ ቀርበው እዚህ አፍሪካ ህብረትም ላይ ቀርበው ያረጉት ንግግር የኛ ሰው ይሄንን የመሰለ ሪች የሆነ በጣም ወዝ ያለው ለረጅም ጊዜ የካበተ የተደራጀ ታሪክ፣ ህብረት፣ ውበትም ያለው ጥንካሬም ያለው ነገር እንዴት ነው የማይታየው? ስለ ኢትዮጵያ ከውስጥ ያለ ሰው የኔ ቤት ብቻ ይመር፣ ሌላው ይውጣልኝ፣ ድንበሬን አትንካብኝ፣ ሳር ግጦሽ ወደ እኔ አትምጣብኝ፣ ውሃ አትጠጣብኝ ምናምን ሲል ከውስጥ ያለው ደግሞ እንዴት ተባብረን እንደኖርን ምናምን ሲመሰክር አለመታደል ነው ምናምን እስክል ድረስ በጣም መሳጭ ንግግር ነው ያደረጉት እና መዝጊያው ላይ ከመሰጡኝ ነገሮች አንዱ እሱ ነው። አሁን ካልከው በተቃራኒ አሁን እርስ በርስ የነበረ ግጭት አለ። በተለይ የኦሮሚያና የአማራ ተወካዮች ከፍተኛ ውጥረት ነበረባቸው። አንዱ ረግጦ ሲወጣ ከእንደገና ሌላኛው ረግጦ ሲወጣ እያባበሉ ሲመልሷቸው ባለፈው ጊዜ ተመልካቾቻችን ያስታውሳሉ። አዲስ አበባ ላይ ፕሮግራም ሰርቻለሁ እኔ። ብዙ ሰው ተከታትሎታል። እንዳየው ጭቅጭቁም በሱ ነበር በአብዛኛው አዲስ አበባ ላይ ነበረ። አይ ዊሽ ተጨቃጫቂ የአዲስ አበባ ቢሆን ደግሞ በጣም አዲስ አበባ ሰው አላል አዲስ አበባ የሚባለው እንደኔ ያለው ከኦሮሚያና አማራ ክልል ይገባኛል ሲሉ መሀል ደግሞ ነዋሪ የሆነው እዛ ውስጥ እንትን ቢል ድምፁን ራሱ ብንሰማ ደስ ይለኝ ነበር። ግን ሁለቱ ናቸው ልክም አይደለም ማለት የክርክሩ እንትን የሁለት ብሔሮች ውክልና ባለፈው ጊዜ ተናግረ ውክልና እኔ አዲስ አበባ ህዝብ ውክልና አለው ብዬ አላምንም እና ውክልና እንደሌለን በቃ የተሰጣ ነገር ነው። እዛ ላይ ታየ፣ ፊት ለፊት የታየን የመሰለኝ እኔ አኩራፊዎቹ የራሳቸውን ክልል ይዘው የሚያስተዳድሩ ናቸው ሁለቱም።
ህገ መንግስቱ ላይ በኦሮሚያ መሀል ስለምትገኝ የሚል አንቀጽ አለ። በዚህ ምክንያት ኦሮሚያ ይከራከራል። በህዝብ ስብጥር በ2007 ቆጠራ ብዙ አማራ ነው የተመዘገበው አዲስ አበባ ውስጥ። ስለዚህ አማራው ደግሞ ይገባኛል ብሎ ይከራከራል። ከዛ በታሪክ ይከራከራሉ። ጥንታዊ የአማራ ንጉስ ነገስታት እንትን ማለት ነው የሰለሞን ስርወ መንግስት ወራሾች ነን ባዮች እነሱ የመሰረቷት የሚላለ። ከዛ በአፄ ሚኒሊክ አባት ኃይለሥላሴ ከዛ ኃይለ መለኮት ከዛ ጊዜ ጀምሮ በነበረ በኦሮሞ ጎሳዎችና በነገስታቱ በሸዋ ነገስታት ማለት ነው መካከል በነበረ ግጭት እና ቢቹ፣ ገላን፣ ጉለሌ የሚባሉ ጎሳዎች ነበሩ። እነሱን ገፍተው ነው የተቋቋሙ እንጂ ኦሮሞ ላንድ ነው የሚለው አሉ። ይሄ ነው ጭቅጭቁ። አሁን ባለው ሁኔታ ውስጥ የምንኖር የኢትዮጵያ የአዲስ አበባ ህዝብ ፊቱ እዛ ላይ ይታይ። ይኸውልህ ፌዴራሊዝም ባለፈው ጊዜ አንተ አንስተሃል። እዚህ ስናወራ የሞገትከኝ ጥያቄ ነበረ። የኢትዮጵያ ፖለቲካዊ ችግሮች ምንድን ናቸው? ትልቅ ነው አረስቱ። ግን እኔ ጥናቶች እንደሚያሳዩት ብዬ 3 ጠቅሳለሁ። እኛ አይደለም ብዙ ጊዜ ኢትዮጵያ ውስጥ እኔ መልኬን አላይም። ኢትዮጵያ ስትባል ስትጠራ ኢንክሉሲቭነስ የሚባለው ማለት ነው። እኔ ራሴን፣ ቋንቋዬን፣ ባህሌን አላይም፣ በሌሎች የተሸፈነ ነው የሚለው አንድ ጥያቄ፣ ትልቁ ጥያቄ ኢትዮጵያ ውስጥ እሱ ነው። አሁን ተገለበጠና ብሔር ብሔረሰቦች መልካቸው ይታይና ኢትዮጵያዊ ዜግነት ደግሞ መርጣለሁ የሚል ሰው መልክ የላቸውም፣ ውክልና የላቸው። ድሮ በተቋማት ደረጃ ብሔር ይውጣጣል ሲከፋፈሉ። አዲስ አበባን ብቻዋን ዝም ብዬ ባነሳ ከከንቲባ ጀምሮ ካቢኔ ጀምሮ ይከፋፈላሉ። ትንሽ እንትና ሞክሮ ነበር ማለት ታከለውማ ከአዲስ አበባ እስቲ ህዝብ እናስገባ ምናምን ብሎ በጣም ነው የሚያስደንቀው። የአዲስ አበባ ህዝብ ነበር ሌሎችን ከፈለኩ ላስገባ ማለት ያለበት፣ ግን ላስገባ ብሎ ሞክሮ ነበረ። ከዛ ውክልናው በቀበሌ በምን ብትሄድ፣ ከዛ ክፍለ ከተማ ስትሄድ ይሄ የብአዴን ነው፣ ይሄ ለሚኩራ የእንትን ነው፣ በቃ ተከፋፍለውታል። አይ ብሔሬን ዘልያለሁ እኔ ሜትሮፖሊታን ነኝ፣ የባህል የምናምን መቅለጥ ውስጥ ገብቼ አካባቢ ያለ ጎረቤቴ ጋር የምዋረሰው ነገር አለኝ። አዲስ አበባነት የሚባል የሜትሮፖሊታን ራሱ መገለጫ አለው። እሱን የሚል ሰው ቦታ የለውም፣ በመንግስት እንትን ውስጥ ቦታ የለውም። ስለዚህ እሱ ይገርመኝ ነበር። በቀበሌም በምናምንም ሲኬድ እንዳውም ይቀልዳል ብዙ ጊዜ። የአዲስ አበባ ህዝብ በቃ ተመልካች ብቻ ነው። ሌሎች ሲወስኑለት ዝም ብሎ የሚመለከት ነው። ቀበሌ ካርድ የሚሰጠው ከሌላ ቦታ የመጣ ነው። መጥቶ የሚመዘግበው ከሌላ ቦታ የመጣ ነው። ቴሌ እንኳን ዋይፋይ አስገብቶ እንትን ሲል በቃ ተመዳድበው ነው ያሉት በብሔር ማለት ነው። እና እሱ ያስገርመኝ ነበር። አሁን ሳስበው ግን ዋናው የኢትዮጵያ የኢንክሉሲቭነስ ጥያቄ ከፖለቲካ ፕሮብሌምስ ከሚባሉት የኢትዮጵያ የፖለቲካ ችግሮች ከሚባሉት አካታችነት ውስጥ ይሄ የአዲስ አበባ ህዝብ እና ቀሪ እኔ ራሴን በዚህ መግለጽ አልፈልግም። እኔ ፕራይመርሊ እንግዲህ ማንነት ንጣፍ ነው። ከዚህ በፊት ተናግሬ እንደ ሽንኩርት ነው የሚላጥ ነው። ዘሩ ከፈለገ በወንድነት ወንድ ነኝ ማንነቴ፣ ከዛ ሴት ነኝ የምትል ደግሞ ሌላ ትመጣለች። ማንነት ነው ባይዘው የጾታ ማንነት ነው። የሙያ ማንነት ጋዜጠኛ ስትል የሙያ ማንነት ነው። ሌላው ደግሞ እኔ የፊልም አክተር ነኝ ሊል ይችላል፣ መምህር ነኝ ሊል ይችላል፣ የጤና ባለሙያ ነኝ ይችላል። ማንነት ነው። የሙያ ማንነት በጣም ብዙ ነው። የሪሊጅን ማንነት ደግሞ የሃይማኖት ማንነት ደግሞ አለ። በጣም የተደራረበ ማንነት ነው አንድ ሰው ያለው። የብሔር ማንነት ከነዚህ ውስጥ አንዱ።
አሁን ፕራይመርሊ እኔ በቅድሚያ ራሴን መግለጽ የምፈልገው በብሔር ማንነት አይደለም፣ በሲቪክ ናሽናሊዝም ከዚህ አልፌ እንደ ኢትዮጵያን ተባብረን በሰራ ነው ነገር ነው ማምነው። ስለዚህ ዜግነቴ ላይ ነው የምንጠለጠለው እንጂ ብሔሬ ላይ አልፌ ያለው ነው እሱን አልፈልግም የሚል ሰው ቦታ የለውም። ኢትዮጵያ ውስጥ ቦታ የለው፣ የትም ቦታ መግባት አይችልም። የአዲስ አበባ ህዝብ ችግር ትልቁ ችግር እንዳናሰፋው መቋጫው ላይ የምክክሩ ኮሚሽን ላይ የታየው እንትን ይሄ ህዝብ ምንም ውክልና እንደሌለው ተከራካሪ የለውም። ሌሎች ናቸው የሚከራከሩት መጥተው። ያስገረመኝ ነገር ከዚህ በተቃራኒ ነው ኡሁሩ ንግግር ያደረጉት። እንዴት ስብጥር እንዴት ኢትዮጵያን እንትን እንዳለ የራሳችሁ ቤት ብቻ ወጥራችሁ አትያዙ፣ እርስ በርስ መጋጨት ያለ ነው፣ ዳይቨርሲቲ አለ። ዳይቨርሲቲ እስካለ ድረስ መጋጨትም መተባበርም አለ። ፋይናሊ ግን አንድ ሆም ነው ያለው ኢትዮጵያ የምትባል ቤት ነች ያለችው የሚል እስኪነግሩን ድረስ ማለት ነው። በዛ የምናምን ሰዎች እቺ በትልቋ ቤት የምናምን ሰዎች ቦታ የለንም ኢትዮጵያ ውስጥ ማለት እሱን ነው እንትኑ ላይ ያሳየኝ የአዲስ አበባ ክርክር ላይ ባለፈው በሰፊው ሄጄበታል። ሌላው ግን መግቢያችን ላይ ማንሳት የነበረብን ቲፒኤልኤፍ ኦኤልኤ እና ፋኖ ብዙም አይናገሩም ስለ ምክክሩ። ምናልባት ምክክር ዋጋ የለውም በኃይል ከያዝን በኋላ እኛው በድርድር ከዛ በኋላ ምክክሩንም ሪኮንሲሊዬሽኑም ልናረግ እንችላለን ብለው አስበው ይሆናል። ወይ ደግሞ አስረስ ማረ ባለፈው ጊዜ ሲናገር እንደሰማሁት ለአንዳንድ ነገሮች አሁን ውክልና የለንም፣ እሱን ውክልና ስናገኝ ነው እንጂ ከህዝብ አሁን መውሰድ አንችልም። እሱም ሀሳብ ሊሆን ይችላል፣ ግን አስተያየት ሲሰጡ አላየሁም። እና አንዱ ከበፊት ጀምሮ ተናግሬዋለሁ፣ ጉድለት የዚህ እንትን ትልቅ የሚባሉትን በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል አለማሳተፍ ሆኖ ትግራይ ጭራሽ ሆኖ አሁን እያወራን ባለበት ሰዓት የድሮን ድብደባ ምናምን ተካሂዶ ጦርነት አፋፍ ላይ ነው ያለውና ምክክሩ እየተካሄደ ያለ እውነት ይህ ምክክር በኋላ እናያለን። ለመንግስት ምክር ሀሳብ ነው የሚያቀርበው። መንግስት መሬት ላይ ሊያወርደው ይችላሉ፣ ሊጥለውም የሚጥላቸውም ሊኖሩ ይችላሉ፣ የሚከተላቸውም ሊኖሩ ይችላሉ። ዊዶን ነው በኋላ እናያለን። ግን ሊያወርደው ይችላሉ። እንደዚህ ተፋጠጥ በሆነበት ጊዜ ከቲፒኤልኤፍ ጋር ከአማራ ኃይሎች ጋር እዚህ ምዛም በሚዋጋበት ጊዜ መከላከያ ፔጅ ገብተህ ብታይ ከኦላ ጋር ይህንን አስፈታን እንደዚህ ባለበት ጊዜ መሬት ላይ ሊወርድ ይችላሉ የሚለው አንድ ጥያቄ ነው። ግን እንደዛ ሆኖ ለረጅም ጊዜ በቲፒኤልኤፍ ዶሚኔት ባረገበት ኢህአዴግ ውስጥ ስር እያለን እየኖርን እያለ እኔ በግሌ ከቲፒኤልኤፍ ጋር ተቃውሞ የነበሩ ነገሮች ደግሞ እዚህ ጋር መልስ ያገኛሉ። መካድ አልፈልግም። መልስ ማለት ከተፈጸሙ ደስ የሚለኝ በፊት ቲፒኤልኤፍ ለምን እንደዚህ ያደረገ እያልኩ ስነጋገርባቸው የነበሩ ነገሮች አሉ። አንዳንዶቹን ላስቀምጥ እዚህ። አንደኛ ባለፈው ጊዜ የእጅጋየሁ ሽባባውን ዘፈን አንስቼ የኢትዮጵያ ባንዲራ መነሻ አድርጌን የምወስደው አድዋን ነው። አድዋ ህዝብ በጣም ስለተባበረበት በዛች ባንዲራ ስር ስለዘመተ የኢትዮጵያ ህዝብ ካለ ልዩነት ያስተሳሰረው እሱ ነው ብዬ ስለማስብ ጂጂም እንደዛ ብላ ለመዘፍ ነው። ውሉ እንዳይሰበር መቋጠሪያ ውሉ ነው የምትለው። እሱ ይለፍ ተብሏል። እንትኑ ማለት ነው መደቡ አረንጓዴ ቢጫ ቀዩ። ኡሁሩ ኬንያታም አባታቸው ጆሞ ኬንያታ በለንደን በስደት በነበረበት ተማሪ እያለ በስደት በነበረበት ጊዜ የኬንያን ባንዲራ ቤቱ አላንጠለጠለም እዛ ሲያጠና አለ። ምክንያቱም ኬንያ የምትባል ሀገር ኤግዚስት አላረገችም በዛ ጊዜ፣ በቅኝ ግዛት ውስጥ ነች። ያረገው የእናንተን ባንዲራ ነው የኢትዮጵያን ባንዲራ አለ። አንዱ መኮራበት አንዱ
በሌላው አገራት በአፍሪካ ሀገራት በጣም ብዙዎቹ ወስደውታል ባንዲራውን መደቡን። እኛ እዚህ ጋር ብናራክሰውም በጣም ብዙ አገራት ቀንዲል ስለነበረች ብቸኛ ምልክት የነጻነት ምልክት ስለነበረች ተስፋ ስለነበረች ሌሎች እንወጣለን ታግለን ከኮሎኒያሊዝም እንወጣለን ብለው ያንን ባንዲራ ነው ያነሱት። ለብዙ በዛ ጊዜ የኒግሮ እንቅስቃሴ ምናምን የሚባል የብላክ የላቲን አሜሪካም አፍሪካም ሀገሮች እንትን እሱ ነው እየተውለበለበ ስብሰባ ሲያደርጉ የነበሩት ሲያልሙ የነበሩት ከነጻነት መውጣትና ይህንም ያህል ታሪክ ያለው እንትን ለምንድን ነው እዚህ ሀገር የማይከበረው የሚለው አንዳንድ ጊዜ በጣም ነው የሚደንቀኝ። ሌሎች አፍሪኮች እያከበሩት እያለ ሌሎች ካሪቢያን ሀገራት ሌሎች የአፍሮ እንትን እንቅስቃሴዎች ጥቁር ነጻ መውጣት እንቅስቃሴዎች እያከበሯት ጥቁሮች በሁለተኛው የኢትዮጵያ ወረራ ጊዜ ጣሊያን ስትወር ይህን ባንዲራ ይዘው ከአሜሪካ ካልዘመትን ብለው በነገራችን ላይ ሰዎች ማያውቁት ከሆነ ታሪኩ እቺ ብቸኛ ሀገር ያልተገዛች ሀገር ከገዟት ሌላ ምልክት እናጣለን ሌላ ተስፋ እናጣለን ተብሎ ስለታሰበ ጣሊያን ከገዛቻት ሳትገዛ የመጣች ሀገር የሚል ስለሚበላሽ ስሙ ተብሎ ሃርለም ምና ጥቁሮች እዛ የነበሩ አሜሪካ ውስጥ ሰላማዊ ሰልፍ አድርገው መንግስት እየቀጠቀጣቸው ምናምን ካልዘመትን ብለው ማለት ነው። እና ማስታወቂያ ሁሉ አለ። አሁን ብታይ ጉግል ላይ ብትፈልግ ወደ አቢሲኒያ የምትዘምቱ ተብሎ ምዝገባ ሁሉ ሲካሄድ ማለት ነው። ለምንድን ነው የራሳችን የምናራክሰው? አንዳንድ ጊዜ ላለው ኡሁሩ ተናግረዋል። ስለዚህ የባንዲራው ነገር ቢያንስ መደቡ ይቀመጥ ተብሏል። እኔም የምደግፈው ሀሳብ ነው። እንትኑ ተቀምጦ ሌላው ከላይ ያለው እንደ መንግስታቱ ይቀየር ስለነበር ድሮ ከሞአንበሳ ጀምሮ ብዙ ነገር ተደርጎበታል። በደርግ ጊዜ እንደዚች የኢሰፓና የፓርቲውና ባዶንም ሆኗል። አንዳንድ ጊዜ ኢህአዴግ የሽግግር መንግስት ጊዜ ባዶ አድርጎታል። ከዛ በኋላ ኢህአዴግ የብሔር ብሔረሰቦች ብሎ ኮከብ ነገር አስቀምጦበታል። አሁን እሱ ወደፊት እየታየ እንትን ይባላል። ግን መደቡ ላይ ብዙ ነገሮች ቀርበዋል። መደቡ ላይ ግን ችግር ስላልነበረ አንድ ጥሩ ከምለው ነው። በዛው እዛ ላይ አልቀረበም እንጂ ትንሽ አስተያየት መስጠት የምፈልገው እንደዛ ከሆነ እንትንም ላይ ለቀቅ ቢያደርግ መንግስት ችግር ያለበት አይመስለኝም። አሁን ነጠላ ቀሚስ እያሳደዱ እጅ ላይ የተደረገ ነገር እያሳደዱ ለምን ኮከቡ ሁሉንም ቦታ ላይ ሊሆን አይችልም? ኦፊሻል በሆነ ነገር ላይ ከና አርማው ይቀመጥ፣ ምንም ችግር የለውም። ሌላው ሀገር በጣም እንደዚህ አይነት ጥብቅ አይደለም። የአሜሪካ ባንዲራ ያለ አሜሪካ ባንዲራ እዚህ ጋር 12 ይር ትችላለህ። እንትኑን ለምን መደቡን ብቻ አረክ አርማውን ለምን አልጨመርክ የሚል ጭቅጭቅ እኛ ጋር ብቻ ነው ያለው። እኔ ሌላ አላቅም። እና እሱን ውጥረት በቃ መደቡ እስከታመነበት ድረስ መደቡን አንድ ሰው አደረገ ተብሎ ለምን እሰጥ አገባ እንደሚገባ አይገባኝም። እና እዛ እሷን ማንሳት ስለምፈልግ ነው። የብዙ ሰው ጥያቄ ነው። መሳቀቅ የለበትም። አጥንቱን አባቶቹ ደም የገበሩለት ነው፣ አጥንት የገበሩለት ነው ያንተንና ቀይ በአረንጓዴ ቢጫ ቀይ አድርጌ ለምን ወጣሁ ብሎ መሳቀቅ የለበትም፣ መሆንም የለበትም። በቃ መደብ ነው፣ መደቡን ማድረግ እችላለሁ። ምንድነው ዋትስ ሮንግ? ከዛ አያጣላኝም እንጂ ኮከቧ ካለችበት ጋር የሚያጣላ ነገር የለም። ሁለተኛው ፕሬዚዳንታዊ የሚለውን ደጋፊ ነኝ እኔ። አሁን የኢህአዴግ ነው አብይ አህመድ ጠቅላይ ሚኒስትርነቱ ካለቀ በኋላ ፕሬዚዳንት ሆኖ ለመቀጠል ነው ከእንደገና ለሁለት ምናምን የሚል አለ። ፖለቲከኞች በፊት ነው ለዚህ ተብሎ ነው ምክክር የሚካሄደው ከተባለ ቆይቷል። አብይ አህመድ ፕሬዚዳንት መሆን ፈልጎ ነው። በተለይ ጀዋር መሐመድ ኬንያ ውስጥ የሆነ ነገር ተደርጎ ነው መሰለኝ የሆነ ጉባኤ ተደርጎ፣ ስለዚህ በእንትን ስርዓት ሲቀመጡ ፕሮቶኮል መጀመሪያ ንጉስ፣ ቀጥሎ ርዕሰ ብሔር ፕሬዚዳንቶች ምናምን፣ ቀጥሎ ጠቅላይ ሚኒስትር ስለሆነ አብይ አህመድን መጨረሻ ላይ ያስቀመጡት። በዚህ ነው የተናደደው። ተናዶ ወጣ። ለዚህ ነው ፕሬዚዳንት መሆን የሚፈልገው የሚል ንግግር ተናግሮ አይቼዋለሁ። ወደ መሀል ለመቀመጥ ማለት ነው፣ ወደፊት ከነገስታት በኋላ የሚል አይቼዋለሁ። እኔ
እሱ ያን ሊል ይችላል። የኔ ግን ሀሳብ ፕሬዚዳንታዊ መሆኑ በአብይ የሚቀር አይመስለኝም። በቃ አንድ ጊዜ ስርዓቱ ከተተከለ ምደግፍበትን ምክንያት መናገር ፈልጋለሁ። ይሄ ግን አሁን እዚህ ላይ እንደ ምክር ሀሳብ ከቀረቡ ጉዳዮች መካከል ፕሬዚዳንታዊ መሆኑ ብቻ ሳይሆን አሁን በሌሎች በብዙ አለማት ፕሬዚዳንሻል ሲስተም በሚጠቀሙ ሀገራት ላይ ምንድነው የሚሆነው? ያው ህዝቡ ነው ቀጥታ ፕሬዚዳንቱን የሚመርጠው። አሁን ግን ልክ እንደ እስከዛሬው እንደምንከተለው አይነት ስርዓት ፕሬዚዳንታዊ ሆኖ ነገር ግን በዛው በምክር ቤት እንዲመረጥ ነው። እሱ በራሱ ከበፊቱ ስርዓት ጋር ታዲያ ምን ልዩነት አለው የሚል ነገር አያስነሳም? ዋና አላማው በቀጥታ ያንን መሪ መምረጥ ስለሆነ ማለት ነው። ምን መሰለ ፕሮፌሰር መሳይ ከበደ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ ጊዜ አሜሪካ ሄደው ንግግር ለኢትዮጵያ ማህበረሰብ ንግግር በሚያደርጉበት ጊዜ ያን ጊዜ ትዝ እንደሆነ ብዙ ጥያቄዎች ምን አይቀርብ ነበርና አንዱ ጥያቄ የነበረው ኢትዮጵያ እያላችሁ ነው፣ ይሄ ዘውግ ዘለል የሆነ በሲቪክ ናሽናሊዝም ጋር አገራዊ ብሔርተኝነት ላይ የቆመ ማንነት እርስ በርስ ማያፋጥጥ ማያጋጭ ከዛ ለኮሌክቲቭ ልክ አባይ እንደሚሰራው ለኮሌክቲቭ ለትልልቅ ፕሮጀክቶች ግራንድ ፕሮጀክትስ ቀናይ የሆነ ልብ በሎያሊቲ በህዝቡ ዘንድ በደንብ የሚያሰርጽ አይነት አመራር እሰጣለሁ፣ ወደዛ ተሻገራለች ኢትዮጵያ እያሉ ነው። ግን የብሔር ፖለቲካ ደግሞ ሰነበተ ኢትዮጵያ ውስጥ ከተወለደም በፖለቲካ መልክ ነው። ብሔር የለም ማለት አይደለም፣ ብሔር ላይ የተንጠለጠለ ፖለቲካ ማለት ነው። ከተወለደም ቆየ 30 ምናምን አስቆጥሯል። 28 ከመለስ ዜናዊ ከሞቱ በኋላ ነው እንግዲህ ከኃይለ ማርያም በኋላ ነው ሄዱት። እሳቸው ሲሏቸው ምን አሉ? በጣም ጉድጓድ ወደ ውስጥ እንደተቆፈረ ጉድጓድ አስቡት። የብሔር ፖለቲካ ወጣቱ ላይ በዚህ አውድ ነው ያደገው፣ በዚህ ምህዳር ነው ወጣቱ ያደገው እና በቀላሉ ትራንስፎርም ማድረግ ያስቸግራል ሲሉ ጠቅላይ ሚኒስትሩ ፕሮፌሰር መሳይ ከበደ ሴፓሬቲንግ ዘ ዊት ፍሮም ዘ ቻፍ ሴፓሬቲንግ ዘ ቻፍ ፍሮም ዘ ዊት እንክርዳዱን ከስንዴው መለየት የሚል አንድ ጽሁፍ አውጥተው ነበር እና በጣም ደግፊያታለሁ እሷን ጽሁፍ ማለት ነው። አሁንም ምክክር ጉባኤ ላይ ከቀረቡት ሀሳብ አንዷ እሷ ነች። ምን ማለት ነው ያሰቡት? እሺ በቀላሉ ከብሔር ፖለቲካ መውጣት አስቸጋሪ ከሆነ ቀስ ብለን ቀስ ተብሎ እያለማመዱ መውጣት ይቻላል አሉና አንደኛው ምርጫ ስርዓቱን ፕሬዚዳንታዊ ማድረግ ነው። ፕሬዚዳንታዊ ሲደረግ ጠቅላይ ሚኒስትር አይጠፋም፣ በሳቸው እንትን ማለት ነው። የክልል ምክር ቤቶች በቀላሉ ላስቀምጠው፣ እንትኑ አርቲክሉ ረጅም ነው። ስለዚህ ለተመልካዮቻችን ለማሳጠር ያህል የክልል ምክር ቤቶች አሁን እንዳለው በብሔር ይመረጡ፣ በአንዴ ልታጠፉ አትችልም፣ ልትቀንሰውም አትችልም። ውጥረቱን ማለት ነው። ብዙ ስር የሰደዱ ነገሮች ስላሉ ብዙ ነገሮች ናቸው ያሉት። ኢንትሬንችድ የሆነ ኢሊት ልሂቅ በዚህ የሚከብር ተስፋፍቷል ኢትዮጵያ ውስጥ። ይችን ፖለቲካ አንግቦ ጥቅሙን የሚያስከብር በጣም ሰፊ እንትን አለ። ግጭትን ፈጥሮ ምንም ብሎ ማለት ነው የሚያስከብርና በቀላሉ ልትቀንሰው ስለማችል ምን አሉ እሳቸው? ምክር ቤት ላይ ይመረጡ በእንትን የተወካዮች ምክር ቤት ላይ ኢቭን በምን ይመረጡ? በብሔር። አሁን ልክ እንዳለው በብሔር የተዋደደ ቡድን ፓርቲ ምናምን ይወዳደርና ይመረጥ። ከዛ እነዚህ ምክር ቤቶች ፕራይም ሚኒስትር ይመረጡ አሁን እንዳለው ሳይነካ። ግን ፕራይም ሚኒስትሩ እንዳለ ፕሬዚዳንት ምርጫ ደግሞ ለብቻ ይደረግ። ፕሬዚዳንት ምርጫ ሲደረግ ከክልሎች አሁን ካሉት የኢትዮጵያ ክልሎች ውስጥ ካሉት ስንት ነው ደረሱ? 13 ናቸው። ካሉት ውስጥ ወይ 3/4 ወይ 2/3 በቃ የሆነ ቁጥር ታረግና በአብዛኛው ዩኒቨርሳል ሰፍሬጅ የሚሉት ማለት ነው፣ በአብዛኛው የኢትዮጵያ ሕዝብ የተመረጠ ፕሬዚዳንት ይሁን። ምን ያደርገዋል? ይህን ፕሬዚዳንቱን አጀንዳ ይዞ ሲነሳ፣ እነዚህ ፕሬዚዳንቶች ሲወዳደሩ አጀንዳ ይዘው ሲነሱ የብሔራቸውን አጀንዳ አይደለም ይዘው የሚመጡት። በአብዛኛው የኢትዮጵያ ሕዝብ መመረጥ ስላለባቸው መዝለል አለባቸው። ክልላቸውን ብሔራቸውን ዘለው ለሌላውም አፒል የሚያደርግ ለአማራ፣ ለትግራይ፣ ለኦሮሞ ወጣት
ለሶስቱም እኩል አፒል የሚያደርግ ጥሪ የሚያቀርብ መወዳደሪያ አጀንዳ ማምጣት አለባቸው። ለምሳሌ አንኢምፕሎይመንት የአማራም የትግራይም የኦሮሞም ወጣት በእኩል ደረጃ ስራ አጥ ነው። ስለዚህ የሁሉንም ስራ አጥ ኢትዮጵያዊ ወጣት እቀርፋለሁ ብሎ መምጣት ግዱ ነው። የኦሮሞን ብቻ አይደለም በዚህ ሰዓት ማለት ነው። ከዛ ይሁንታ የሚያገኘው እነዚህ ሁሉ ሲያምኑበት ነው። ስለዚህ ሲሰራም ምን ያደርጋል? ብሔሩ ነው ወስኖ ሳይሆን የሚሰራው ተወስኖ እዛ ውስጥ ሳይሆን እነዚህን ሰፊ ህዝቦች ለመጥቀም ይሰራል ማለት ነው። አንዷን ኤግዛምፕል ነው የጠቀስኩት። በዚህ በ3/4 ክልል ኢትዮጵያ ውስጥ ካሉት ወይም የሆነ ቁጥር አስቀምጠህ ከዚህ በላይ ካመጣ ይመረጥ ብሎ ይመረጣል። ይሄ ፕሬዚዳንት ወዲያው አሁን ጠቅላይ ሚኒስትሩ ያለውን ስልጣን አይዝም። መጀመሪያ መከላከያ ዋና ዋና የውጭ ጉዳይ ነገሮችን ዋና ዋና 5 ምናምን ነገር ትሰጠዋለህ። ወዲያው ከፕራይም ሚኒስትሩ ስልጣኑን መቀማት ማለት ብሔር ብሔረሰቦችን ለረጅም ዘመን የቆየን ነገር በአንድ ጊዜ ማሳጣት ስለሆነ ፕራይም ሚኒስትሩ ድርሻ ይወስዳል። ለተወካዮች ምክር ቤት ተጠሪ ይሆናል። ፕራይም ሚኒስትሩ ከእንደገና ለማ ተጠሪ ይሆናል፣ ለፕሬዚዳንቱ ተጠሪ ይሆናል። በሁለቱ መካከል የሚጫወት ይሆናል ፕራይም ሚኒስትሩ በተወካዮች ምክር ቤትና በፕሬዚዳንቱ መሀል። ቀስ በቀስ በጊዜ ሂደት ለፕሬዚዳንቱ ስልጣን እየተጨመረ የፕራይም ሚኒስትሩ ስልጣን እየቀነሰ ምንን በሚመለከት ወሳኝ በሆኑ የብሔር ጉዳዮች ባህልን በማሳደግ ቋንቋን በማሳደግ ምናምን ይወሰንና ፖለቲካ የምትባለዋን ነገር ከብሔር እየተላቀቀች ምን ይሆናል? እየከሰመ ይሄዳል። በዚህ አንደርስታንዲንግ ነው ፕሬዚዳንታዊን እኔ የምደግፈው አብይ ስለሆነ ምናምን ስላልሆነ ሳይሆን በዚህ መልክ ከሄደ እንላቀቃለን ብዬ ስለማስብ ወደፊት ማለት ነው። ግን አንዳንድ አሁን እንደ ስጋት የሚነሱ አሉ ከዚህ ከፕሬዚዳንታዊ ስርዓት ጋር ተያይዞ በተለይ በአፍሪካ ሀገር ካለው ልምድ አንጻር ፕሬዚዳንቱ የስልጣን እድሜውን ለማራዘም በሚል የሚፈጠሩ ነገሮች ናቸው የሚል ነገር ይነሳል። ስልጣን ለማደላደል የሚል ስጋት አለ። አሁን ይህንን ዲሞክራሲያዊ በመሆን ነው የምትፈታው። ስርዓት ስትዘረጋ ስርዓት መዋቅሩ እንዲህ ሆነ እንዲህ ተብሎ እንትኑ ይቀመጣል። በኮንስቲትዩሽንም በህገ መንግስትም ይቀመጣል። ስርዓተ መንግስቱ በዛ መልኩ ይዋቀራል። ከዛ ዲሞክራሲያዊ የሚባለው ስርዓት ሲመጣ ስንት ጊዜ ቆይ ፕሬዚዳንቱ እንደዚህ 2 ጊዜ ምናምን ስንት ዓመት 4 ነው 5 ስለዚህ ከ2 ጊዜ በኋላ መቀጠል አይችልም። የአፍሪካ መሪዎች ትልቁ ችግራቸው እኮ የጻፉትን ነገር ባለማክበር ይሉና ይጥማቸዋል። ፓወር በጣም ይጥማል አሉ። እኔ አላውቀውም። ከትላንት ወዲያ ነው መሰለኝ ከአንድ ጓደኛዬ ጋር እያወራን ነበረ በዚሁ ጉዳይና እኔ ምን አልኩ፣ አይደክምም ወይ? ኃላፊነት ነው ፓወር። ከዛ በጣም ብዙ የሚያስጨንቁ ነገሮች አሉ። አሁን እንዳልኩ የስራ አጡ፣ የድህነቱ፣ የጤናው ዘርፍ፣ የግብርናው ዘርፍ፣ እነዚህን ሁሉ ነገሮች ኃላፊነት ተሸክመ ህዝብ ከሆነ ካገለገልክ በኋላ እኔ ይደክማል ባይ ነኝ። ፓወርን ይዤ የመንግስት ስልጣን አስተማሪ አሁንም ራሴ እንደ መምህር ነው የምቆጥረው፣ በሌላ ብሰማራም ግን ይደክመኝ ስለነበር አስተምሬ ምን ብዬ የተወሰነ ጊዜ ነገሩ አርመህ ምን ብለህ ተማሪዎች እንትን ካልክ በኋላ ኃላፊነትህን ከተወጣ በኋላ በጣም ለረጅም ጊዜ መቆየት በጣም ያደክማል ብዬ አስባለሁኝ። እና ስለ እሱ ፓወር በጣም የሚጥም ነገር ነው አለ። በጣም ይጣፍጣል። አንደኛ ነገር ፓወር ላይ ያሉ መንግስታት ፋውል ይሰራሉ፣ ሰው ይገላሉ፣ ምናምን ይመዘብራሉ። ከዛ ያ ተጠያቂነት ስለሚመጣ እስኪሞቱ ድረስ ያችን ተጠያቂነት ላለማምጣት እንደ ሙጋቤ ልትሞት እስክትል ድረስ ይዞ ይቆ አሁንም ቢያ የካሜሮኑን አይተሃል። ምን አፍሪካ ውስጥ እንደዛ ነው። ኢቨን በቃ አዋቂ እንደ ካጋሜ አይነት ቤኔቮለንት ዲክቴተር የሚባለው
ጥሩ ነው። ሩዋንዳን ያስኬዳል። ክርክር አለ በግራና በቀኝ። በዲሞክራሲ በኩል ይወቀሳል። ሩዋንዳን በማሻገር በኩል ደግሞ ትልቅ ስም አለው። እሱ ራሱ ሙሴቪኒ ፋይንቲውን እያደረጉ የሚቀጥሉበትን ለረዥም ጊዜ ያመቻቻሉ እና አንድ ጊዜ ከተቀመሰ በኋላ ይጥማል አሉ እና ከዛ አንጻር ነው እንጂ እንትን የሚሉት እየቀጠሉ የሚሄዱት። ያው ጠቅላይ ሚኒስትሩም በዛ አይነት ሁኔታ ከሄዱ አናቅም፣ ግን ተቀምጧል እዚህ ጋር 2 ጊዜ። ከ2 ጊዜ በላይ መመረጥ አይቻልም። እንደ አሜሪካዎቹ አይነት ነው አሁን የተቀመጠው። ከዛ በኋላ ሲቀጥሉ የሚመጣው የዲክታተርሺፕ እና የዲሞክራሲ ጥያቄ፣ ኢትዮጵያ ውስጥ የዲሞክራሲ ጥያቄ። እንደሱ አይነት ነገሮች ደግሞ አፍሪካ ውስጥ በተለይ ትልቅ ጥፋቶችን አምጥተዋል። ትልልቅ አንዳንድ መፈንቅለ መንግስቶች ይከሰታሉ። አንዳንድ ጊዜ የህዝብ ነውጥ፣ ህዝቡ ይነሳል። ብዙ አፍሪካ ሀገራትን በምሳሌ መጥቀስ ይቻላል። ወደዛ እንዳንሄድ ራስን ገድቦ ማለት ይሻላል ብለን ምክር ነው እንጂ ለማቅረብ የምንችለው ምክር ሀሳብ እንደ ኮሚሽኑ እንጂ እንደ ሰዎቹ ነው። ፓወር ላይ እንደወጡ ሰዎች ከጣማቸው ወይ ከዘረፉ ብዙ ሰው ጄኖሳይድ የሚፈጽሙ አሉ፣ ብዙ ኃጢአት የሚሰሩ አሉ። በዛ መልኩ እኔ በኋላ ከወረድኩ ፍርድ ቤት እቀርባለሁ፣ ስለዚህ በዛው ነው መቀጠል ያለብኝ፣ ወይ ዓለም አቀፍ ፍርድ ቤት ወይ እዚሁ ሀገር፣ ስለዚህ በዛው ነው መቀጠል ያለብኝ ብሎ እዛ እንዳይገባ ከዚሁ ስርዓት ይዞ መሄድ ነው። ሌላ ከደገፍኳቸው እንትን የመገንጠል እንትላለች። ያው ሁላችን ብዙዎቻችን እንደ ትዳር ነው። ትዳር እንትን ስትል አንድ ሆነን ተቻችለን እንኖራለን እንጂ ብዙ ጊዜ ይችን ነገር ካስገባሃት 2 ቤት መስራት ይጀመራል። ሁለቱም ባልና ሚስት አንዱ ቤት ላይ ሙሉ ሀሳባቸውን ካላመጡ፣ አንድ የሚኖሩበት ቤት ላይ ሙሉ ማንነት፣ ሙሉ ሪሶርሳቸውን፣ ሙሉ እቅዳቸውን፣ ፍላጎታቸው፣ ስራቸውን፣ የሚጠሩትን ጥረት እዛ ላይ ካላተኮሩ አንዷ ቤት ላይ 2 ቤት መሰራት ይጀመራል። ማለት የሚስት ይህንን ዋናውን ትተውና የራሷን ቤት ማድመቅ እዛ የምትሰራው ባል የራሷ ይሄ ቶሎ ለመለያየትና ቶሎ እንትን ለማለት ያደርጋል። ከዛ አንጻር ነው የማይሆን አንቀጽ 39 መገንጠል የሚባለው። ስለዚህ ምን ይሆናል መሰለህ፣ ኢትዮጵያ የራሷ ጉዳይ፣ ኦሮሚያን ለምን አላለማም? ኦሮሚያን ይዤ እኮ መውጣት እችላለሁ። አማራን ለምን አንቀጽ 39 አለልኝ ካልፈለጉ ብዙ ችግሮችን እንደሚያመጣው ባይዘው አካባቢው ህብረተሰብ ወይም የክልሉ ህብረተሰብ እየበደልክ ነው፣ ስራ እየሰራህ አይደለም ምናምን ተብሎ ከፌዴራል መንግስት ግጭት አይተህ ታውቃለህ? ከፌዴራል መንግስት እንደዚህ አይነት መሪዎቹ አካባቢ ህብረተሰብ እንትን እያደረጉ አይደለም፣ የራሳቸውን እየመዘበሩ ለራሳቸው ፕራዶ ይሄ እነዚህ ጥሩ ጥሩ ቪኤቶች ምናምን መኪኖች ገዝተው ህብረተሰቡ ምንም አያገኝ ምናምን ሲባል እኔ መገንጠልን ጥያቄ አነሳለሁ። እንደውም አልኖርም ከእናንተ ጋር ሪስፖንስብል አለመሆን አልኖርም አለ መብት ያለ እዛ የመገንጠል ጥያቄ ትንንሿ ለሆነችው ዲሞክራሲያዊ ጥያቄ እንኳን እንደዚህ ይመጣል። ሶማሌ ክልል ብዙ ጊዜ እንደዚህ ተደርጓል። አሁንም ለመገንጠል የሚንቀሳቀሱ እንትኖች አሉና ከዛ ይልቅ በአንድ ልብ ቀልብን አንድ ቦታ አገር በምትባል ቦታ ላይ ማሳረፍ ለጥንካሬ ይረዳል የሚል እምነት ስላለኝ 2 ቤት እዛና እዚህ የተሟላም አይሆንም። ባይዘው ለመሰለ ሪሶርሱ ከመሀል ስለሚመጣ አንተ ኦሮሚያን አለመተህ ልትገነጠል ነው፣ በደንብ እየቦጨክ ነው ከመንግስት። አንተ አማራን እንደዚህ ትግራይን ልትገነጥል ራስህ ጋር ስታዲየም ትሰራለህ፣ ራስህ ጋር ባቡር እንትን ትሰራለህ፣ በኋላ እኮ ልትገነጠል ይኸው በዚች አንቀጽ ልትሄድ ፈልገህ ነው። የወልቃይትን ጉዳይ ዝም ብለህ ብታነሳ አንዱ መከራከሪያ ምንድን ነው? የአማራ ብሔርተኛ የአማራ ብሔር እንዴት ታጋይነን የሚሉ የሚጽፉት ላይ ያለው አንዳንዴ እንደውም ጥሩ ጥሩ ጆርናል ላይ ባለፈው ሰሞን ሳነብ ነበር። አንዱ መከራከሪያ መገንጠል እያለ ይህን ክልል ለትግራይ ኃይሎች አሳልፎ መስጠት ማለት ያንን አናገኙም እስከ መጨረሻው ድረስ
ልክ ሻዕቢያ ላይ እንደተሰራ እስከ መጨረሻው አናገኙም። በቃ ሉጣ ቢል ያ ክልል የአስተዳደር ጉዳይ ቢሆን ዛሬ ነገ ዛሬ እዚህ ይሆናል፣ ነገ እዛ ይሆናል። አብረን ቢለማ ምንም ችግር የለም። ቢወጣ አስጥሎ ፌዴሬሽኑ ከየት አገኘዋለሁ? አንዱ የሚወጠረው ነገር ይህንን ውጥረት ውስጥ የሚከተው እንደዚህ አይነት ነገሮች ናቸው። በተለይ በብሔርተኞች በኩል ሞር ይቀርባል። የሶማሌ ክልል ተወካዮችም ካስገቧቸው አጀንዳዎች መካከል እንግዲህ የብሔር ፌዴራሊዝሙ አይነካልኝ የሚለው ነው። ስጋታቸውም አንተ እንደጠቀስከው አይነት ነው የሚያነሱ እንደዛ አይነት ነው እና ይሄም መሻሻሉ ጥሩ ነው። ህብረ ብሔር ብሔረሰቦችና ህዝቦች የሚለው መግቢያ ላይ ህብረ ብሔራዊ የሚለው እኔ ምርጫዬ ይህ ብሔር ብሔረሰቦች ብላይንድ ነኝ ማለት አይደለም፣ አይታዩኝ ምናምን ማለት ሳይሆን እኔ ከባላንስ ጋር ነው የማየው። እኔ ብሔር ብሔረሰብና ህዝብ በባህል በማንነት በቋንቋ በምናምን ደረጃ ነው መቀመጥ ያለበትም ብለው ፖለቲካል አይደንቲቲ ላይ ከመጣ ሀገር ያፈርሳል ባይ ነው። ያንን በመንከባከብ ራስን በማሳደግ ምናምን ደረጃ ይሄ ዝርዝሮች ማስቀመጥ ይቻላል። እዛ ላይ ቆሞ ከዛ በላይ ያለው ፖለቲካል አይደንቲቲ የሚባለው ላይ ግን ለየት ቢል አወቃቀሩ ለየት ቢል ነው መመርጠውና ልክ እና አሁን እንደ አሜሪካ ህገ መንግስት ዊዝ አሜሪካን ፒፕል ቢል ደስ ይለኛል። ዊዝ ኢትዮጵያን ፒፕል በቃ እንደዛ ነው እኛው። ግን አሁን የተባለው ምንድን ነው? ህብረ ብሔራዊ የሆኑ ህዝቦች። በእርግጥ ፕሮፌሰር ባህሩ ዘውዴ አንድ ችግር ከፈጠሩት ኢትዮጵያ ውስጥ አንዱ ምንድን ነው ይላሉ። በጽሁፍ አይደለም በእንትን ሲናገሩ ነው የሰማቸው በሬዲዮ። ብሔር ብሔረሰቦችና ህዝቦች የሚለው ራሱ ሄራርኪካል ማለት ለሶስት አንዱን ትንሽ አንዱን ትልቅ አድርጎታል በስም ደረጃ እንደዛ ነው የሚሉት። ስለዚህ ብሔረሰብ ይባል ጠቅላላ ውይይት ላይ ቀርቧል ሰምተህ ከሆነ እና ብዙዎቹ ብሔረሰብ ይባል በሚለው እንትን ብለዋል። ለምንድን ነው እኔ ህዝብ የሆንኩት? እና አስገራሚ ነው። በአማርኛ ደግሞ ስታስበው ህዝብ ትልቅ ነገር ነው፣ እንከታችን የተቀመጠው ህዝቦች በሚልም ከእንትን የተወሰደ ሀሳብ ስለሆነ ነው። ብሔረሰብ ነው እዛም የነበረው ብሔር ነበረ። ከዛ ብሔረሰብ ጨመሩበት እየተከራከሩ እያለ ኢትዮጵያ ተማሪዎች ከዛ ህዝቦች ጨመሩበት። አሁን ስንት ቁጥር ነው ህዝቦች? ምን ያህል ባህሉ ምን ያህል እድገት ላይ የደረሰ ነው? የኢኮኖሚ እንቅስቃሴው ምን ያህል እድገት? ዴፊኒት ነገር የለውም። በአውሮፓ ምናምን እንደሱ አይነት ነገሮች ተቀምጠዋል። ምን ያህል ሲሆን ነው በቁጥርና በእንትን ወደ ብሔር ማደግ የሚችለው ምናምን የሚል በአውሮፓ በፊት ነው የተቀመጠው። እኛ ጋር የለም። ክርክር ነው ሁልጊዜ። ለምንድን ነው እኔ ብሔረሰብ ሆኜ የተቀመጥኩት? በቁጥሬ ነው በምንድን ነው? ስለዚህ መግቢያው ላይ ህብረ ብሔራዊ ይባል ተብሏል። ኦኬ ለጊዜው እኔ ግን ምኞት ተናግር ያለው ከዛ ጨቋኝ ተጨቋኝ የሚለውም ነገር አንደኛ ኢትዮጵያን ሲያባላ የኖረ ነገስታት ለፈጠሩት ነገስታት ብቻ አይደለም። ነገስታት ላይ ለምን እንዳተኮሩ አላውቅም። ከዛ በኋላ መንግስታትም ሪፐብሊክ ኢትዮጵያ ከሞናርኪ ወደ ከመጣች በኋላ በደርግ ጊዜ፣ በኢህአዴግ ጊዜ፣ በአሁንም ጊዜ፣ በኃይለማርያም ጊዜ የደረሱ በደሎች አሉ። ስለዚህ ነገስታት ብቻ ብለው ማስቀመጥ የለባቸውም። የደረሰንትን የብሔር ውክልና የለው የማንም ብሔር ውክልና እንኳን በሞናርኪ ጊዜ ዲሞክራሲ በሚባልበት ጊዜ ዲሞክራሲ በህዝብ ነው አይደለም? ህዝብ ነው ስልጣን የሚይዘው በለው በተዘዋዋሪ መራጭ ስለሆነ በዛ ጊዜ እንኳን ህዝብ አይወከልም። እነዚህ ትንሽ ኢሊት ቡድን የሚፈጽሙት ነገር እና አንዱ ኢትዮጵያ ውስጥ ትልቅ ችግር ፈጥሮ የመጣ ነገር አንዳንዴ ከኤርትራ የተወሰደ ነው ይባላል፣ አንዴ የዋለልኝ ጽሁፍ ነው ይባላል። ለአንድ ብሔር ተሰጠና ነገሩ በሙሉ ይሄ ጨቋኝ ተጨቋኝ ትርክት መጣ። አሁን ያለው የአማራ እንቅስቃሴ በሙሉ ከዛ ጋር የሚገናኝ ነው። አሁን የሚቀርቡ ጥያቄዎች በጠቅላላ ስራቸው መሰረታቸው ከዚሁ ጋር የሚያያዝ ነው። ስለዚህ እሱን አንልም ብለዋል። አሁን ካሁን በኋላ ብሔር ጋር መያያዝ የለበትም። ይሄ የጭቆና ታሪክ ከአንድ ብሔር ጋር መያያዝ የለበትም። ይሄ በአማራ በኩል ምንም ሲባልበት አልሰማሁም፣ ግን ትልቅ ዊን ነው
የትርክትም ዊን ነው፣ የትርክትም ማሸነፍ ነው። ምክንያቱም መጀመሪያ ትርክቱ ነው የተሰራጨው። ያመጡት መከራከር ይቻላል። እንግሊዞች አምጥተውታል፣ ጣሊያኖች አምጥተውታል። የአማራው የጻፏቸው እንትኖች አሉ። በተለይ ግራዚያኒ ጊዜ እየጠቀሰ ሌሎቹን ባህሪ አድርጎ አማራ በስሩ እየገዛ ቀኝ ግዛት ነው የአማራ ቀኝ ገዢ፣ ሌሎቹን ቀኝ ገዝቶ የሚኖር ነው ምናምን የሚለውን አምጥተውት እዚህ ገዢ አግኝቶ ሄዷል። አሁን ግን መጨረሻ ላይ ያመጣው እንትን እንደው ኢሊቱን ከተማ ያለውን ለማለት ቢፈልጉ እንኳን ያ ምስኪን ገበሬ አሁን ጣጣ እየቀመሰ ያለው ምን አግኝቶ እንደው ትንሽ እንኳን ኢሊት የከተማ ቢባል እንኳን እንዴት አድርጎ ይወክለዋል? ያን ኢህአዴግ ስልጣን ሲቆጣጠር እና በ80 ስንት መሰለ በ90ዎቹ መጨረሻ ላይ አንድ ጥናት ላይ ተሳትፌ ነበር። በምግብ ድህነት ደረጃ አንደኛ አማራ ክልል በምግብ ድህነት ማለት ነው። ትንሽ እንትኖች ናቸው የሚስተካከሉት በኢትዮጵያ ክልል እና ይሄን ጭቋኝ አድርጎ ማስቀመጥ አንዳርጋቸው ጽጌም ያን ጊዜ ጽፎ ነበር። አሁን ወደ ሌላ ሄዷል አንዳርጋቸው እንጂ የአማራ ታሪክ ምንድን ነበር የሚል ከአማራ ከየት ወዴት ነው ከየት ወዴት የሚትለው ላይ በስታስቲክስ ያን ጊዜ ኢህአዴግ ጋር ስለነበር በስታስቲክስ ምን አይነት ችግር ውስጥ እንዳለ ያን ጊዜ ታይ ነበርና ይሄ ሄዶ ገጠሩ ህዝብ ጋር ምንም የማያገባው ተሰዶ ሄደ። ከሁሉም ያልሄደበት የለም። በድርቅ ምናምን ተፈናቅሎ ሄደ። እንዲፈናቀል ከሄደበት ሁሉ በዚህ ትርክት ምክንያትና ይሄ አሁን ጨቋኝ ተጨቋኝ የሚለው እንትን ለአንድ ብሔር አይሰጥም። በሃይማኖት የደረሰንም ነገር ሃይማኖት የደረሰንም በደል አይሰጥም ለእንትን ተብሎ መደረጉ ለምን ወይ ለውይይት እንዳልቀረበ ራሱ አላውቅም። ምክንያቱም ቤዚክ በተለይ ከብሔር ብሔረሰብ ከጨቋኝ ተጨቋኝ ትርክት እነ መራራም ያልጻፈበት የለም። በጣም ብዙ ጽሁፍ ተጽፏል። ዋናው ካንሰር የነበረው ዋናው ለዚህ ሁሉ ያበቃው ነገር በተለይ አማራውን በተመለከተ አሁን የሚታገልበትም ነገር ዋናው ይሄን ትርክት ማስወገድ ነበር። ቢያንስ ለልጆች ከዚህ ካሁን በኋላ ልጆች እና ይሄ ተግባር ላይ ከዋለ አንዱን በሽታ ይቀርፋል ይላሉ። እዚህ ድረስ ከሄድኩ ራሳቸውን በቻሉም ሰፊ ናቸው። አሁን የጨቋኝና ተጨቋኝ ትርክትን ስታነሳ መጀመሪያ ላይ የኢትዮጵያ ችግር ይሄ የአካታችነት የሚነሳው እኔ በኢትዮጵያ ውስጥ አልተወከልኩም የሚለው ነገር ያንን እንደ ጨቋኝ ተጨቋኝ አርጎ የመፈረጅ የመበየን ጉዳዮችም አሉ። ከአንቀጽ 39 ጋር ተያይዞ የተነሱ ጉዳዮችም ከዚህ ቀደም በስፋት የተነሱ ናቸውና ምናልባትም እነዚህ ጉዳዮች በእርግጥም ወደ ውሳኔ ተገብቶ ወደ እርምጃ የሚወሰድባቸው ከሆነ በኢትዮጵያ ፖለቲካ ውስጥ ትልቅ ለውጥ ሊባል የሚችል ነው። ምክንያቱም በተለይ ባለፉት ዓመታት ለረጅም ዓመታት ይህንን ዋቢ አድርገው ሲታገሉ የነበሩ አካላት ነበሩ። አሁን ትጥቅ ትግልም ውስጥ ያሉ የተለያዩ አካላትንም ብናይ እንግዲህ ከሚያነሷቸው ለውጦች መካከልና ጥያቄዎች መካከል አንዱ የትርክት ጉዳይ ነው። ምናልባትም ከሰሞኑ እስክንድር ነጋን ሰምተው ከሆነ ስለ ትርክት ጉዳይም እያነሳ ነበር እና ከዚያ ጋር ተያይዞ እንግዲህ ከዚህ ቀጥሎ ወደ እርምጃ ይገባሉ የሚለውን አብረን ወደፊት ይታያል። እንግዲህ የመንግስት ውሳኔ ነው። አይ ቲንክ ከዳር ላይ ውይይት እንዳለ ተነግሯል። አይ ቲንክ የዛሬውን እዚህ ላይ እንቋጫ የሚገው የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።